ቅዱስ ሲኖዶስ እውቅና ውጪ በህገ ወጥነት የተከናወነ መሆኑን በመግለጽ አንደኛ በሀገር ውስጥና ከሀገር ውጭ ያሉ ሊቃነ ጳጳሳት በአስቸኳይ ወደ መንበረ ፓትርያርክ እንዲመጡ ጥሪ ቀርቧል። ሁለተኛ መንግስት ክስተቱ በሀገር ላይ ጭምር የሚያስከትለው ጉዳት ተመልክቶ በጉዳዩ ላይ ህጋዊ ኃላፊነቱን እንዲወጣ ጥሪ ቀርቧል። ሶስተኛ ምዕመናን ቤተክርስቲያንን ከመቼውም ጊዜ በላይ በንቃት በሐሳብና በጸሎት እንዲጠብቁ ቅዱስነታቸው ጥሪ አቅርበዋል የሚል ዜና ነበር። ይህን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ልጅ የሆነው ዲያቆን ሄኖክ ኃይሌ ይህን ዜና ሼር በማድረግ የራሱን ጽሑፍ ጨምሮ ይህን አጋርቷል። ቤተክርስቲያን እንደምን አለሽ? እንደርሷ ሐዘን ስደት የደረሰበት ሰው የልብ ዓይን ያለው አይቶ ያልቀስ። የሰማነውን ነገር ማን አምኗል? ኢሳይያስ ምዕራፍ 53 ቁጥር 1 ያልተቀደደችውና ከላይ ጀምሮ ወጥ የሆነችው የክርስቶስ ቀሚስ ከዚህ ዓለም ያልሆነችው የቅድስት ቤተክርስቲያን ምሳሌ ናት። ለአራት የተከፈለው ደግሞ የምታስተምረው ወንጌል ነው። ወንጌል ሊከፋፈልና ለዓለም ሁሉ ሊዳረስ ይችላል። ወንጌል በዘር፣ በቋንቋ፣ በሀገር አይገደብምና የክርስቶስ ወታደሮች የሆኑ ካህናትና መምህራን ቤተክርስቲያን ወንጌልን ተከፋፍለው ለዓለም ማከፋፈል አለባቸው። አብያተ ክርስቲያናት በየሀገራቱ ቢቋቋሙ፣ ሀገረ ስብከቶች ቢስፋፉ፣ ሊቃነ ጳጳሳት፣ ካህናት፣ ዲያቆናት፣ ሊቃውንት፣ ሰባኪያን በቁጥር በዝተው በቦታው ተከፋፍለው ቢያገለግሉ እጅግ መልካም ነው። ቅዱስ ጳውሎስ በሁሉም ጎዳና ክርስቶስ ይሰበካል፣ ስለዚህም ደስ ብሎኛል እንዳለ የመምህራን መብዛት፣ የወንጌል መስፋፋት እጅግ ደስ የሚያሰኝ ነው። ወደ ፊልጵስዩስ ሰዎች ምዕራፍ 1 ቁጥር 18 ቀሚስ የተባለችው ቤተክርስቲያን ተቃደዷት ግን አደጋ አለው። የሐዋርያት በሆነችው በአንዲት ቤተክርስቲያን እናምናለን ብለን የምንናገርላት ቤተክርስቲያን የክርስቶስ ቀሚስ ናት። በሰው ልጅ ያልተሰፋች ማንም ሊሰፋት የማይችል ቀሚስ ናት። ከላይ ጀምረው ወጥ ሆና በመሰራቷም አትከፋፈልም። ቤተክርስቲያንን ሊከፋፍሏት የሚፈልጉ ሰዎች አውግስጢኖስ እንዲህ ሲል ይጠይቃቸዋል። ሮማውያን እንኳን ያልቀደዱትን የክርስቶስ ልብስ እናንተ ስለምን ትቀዱታላችሁ? ከሁሉ በላይ የምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን፣ ከቅዱስ ሲኖዶስ ጎን እንቁም የሚል ጽሑፍን አጋርቷል። ቀጥለው ለሁሉም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን በእንግሊዘኛ፣ በአማርኛ፣ በኦሮምኛና በትግርኛ ይህን ጽሑፍ አጋርቷል። ለኦርቶዶክስና የቤተክርስቲያን ሕልውና ለሚያሳስባችሁ ሁሉ ይህንን የማህበራዊ ሚዲያ ዘመቻ ጥሪ ያቀርባለሁ። ከቅዱስ ሲኖዶስ ጎን መቆማችንን ለማሳየት ሁላችንም ፕሮፋይላችንን በዚህ የብፁዕ ወቅዱስ አቡነ ማትያስ ፎቶ እንድንቀይርና ከታች ያሉትን ሃሽታጎችንም አብረን ፖስት እንድናደርግ እጠይቃለሁ። ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን። ጸሎተ ሃይማኖት። በተረፈ ይህን ሁሉ ፈተና ስለበደላችን የመጣ ነውና ንስሐ እንግባ፣ ስለ ቤተክርስቲያናችን ሰላምን እንጸልይ ብሎ አጋርቷል።
እንመልሰው ኃይል የለም። አንድነታችን እሳት ነው፣ ከሩቁ ያስፈራል። ዛሬ የተዳከምን ስለመሰላቸው ነው በአግባቡ ወንጌልን የማያውቁ ሁሉ ብርቅ እየሆነባቸው የአፋቸው ሟሟሻ ያደረጉን። እልሃችንን በአንድነት ከቤተ ክርስቲያናችን ጎን በቋሚነት በመቆም እንግለጸው። አውደ ምሕረቱን እንምላው፣ ሰንበት ትምህርት ቤቱን እንምላው። ወደ ቅድስ ጠቀም ይህን ምስል አጋርቷል። የነኳት አልፈዋል፣ እርሷ ግን ጸንታለች። ቸርነት ፍቃዱ ቤተ ክርስቲያን መከራዋ ሲበዛ የበለጠ እንደምትበዛ የዘንድሮ ጥምቀት አከባበር ምስክር ነው ብሎ ከስር ሐዋርያት የሰሯት አንዲት ቅድስት ቤተ ክርስቲያን ብሎ ፖስት አድርጓል። ቀጥሎም በትህትና ያጎነበሰ በኩራት ቀና ይላል። ቅድስት ቤተ ክርስቲያናችንን አባቶች ይጥሩን እንጂ ልጆቿ እንጠብቃለን የሚል ፖስት በሶሻል ሚዲያ አጋርቷል። ይገባትም ሀገር ለሰራችው ሀገር ባዩሽ ከበደ እጃችሁን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ አንሱ፣ ቤተ ክርስቲያንን ሊከፋፍል የተነሳን አካል እቃወማለሁ የሚል ፖስት ካደረገች በኋላ ቀጣይ አንድ መንበር አንድ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የሚል በምስል የተደገፈ ፖስት አድርጋለች። እንዲሁም ሃሽታጎችን በመጠቀም ፖስት አድርጋለች። አዜብ ወንደሰን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሲኖዶስ፣ አንድ መንበር፣ አንድ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የሚል ይህን ፖስት አድርጋለች። ሄለን በርሄ አንድ ሲኖዶስ፣ አንድ መንበር፣ አንድ ፓትርያርክ የሚል ይህን ምስል ጨምራ ፖስት አድርጋለች። መሰረት መብራቴ ቤተክርስቲያንን የገሃነም ደጆች አይችሏትም፣ አትችሉም የሚል ፖስት ካደረገች በኋላ ቀጣይ ከሁሉ በላይ በምትሆን ሐዋርያት በሰበሰቧት ክርስቶስ በገዛ ደሙ በዋጃት ቤዛም በሆናት በአንዲት አሐቲ ኩላዊት የሁሉ በሁሉ በሆነች ቅድስት ቤተክርስቲያን እናምናለን ብላ አንዲት ቤተክርስቲያን፣ አንድ ሲኖዶስ፣ አንድ ፓትርያርክ የሚል ሃሽታግ ተጠቅማ ፖስት አድርጋለች። ይገረም ደጀኔ ግራ ገባኝ፣ እያየው ማመን አቃተኝ፣ ለመፖሰትም የምለው አጣው፣ እንዳልተውም ቸገረኝ፣ ብቻ የእኛን ነገር ከባድ ሆነ። እስቲ ደግሞ እኛ ዝም ብለን እግዚአብሔር ይናገር። የማያምር ውርርድ፣ የማያዘልቅ መለያየት፣ ጥቅም አልባ መከፋፈል በታሪክም በፈጣሪም ዘንድ ተጠያቂ ያደርጋል። መንጋው ከእረኛው ምን ይማር? ልዩነትን፣ መከፋፈልን፣ መጠፋፋትን ብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሲኖዶስ፣ አንድ መንበር፣ አንድ ፓትርያርክ
ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የሚል የቅዱስ ፓትርያርኩን ምስል በመጠቀም ፖስት አድርጓል። ታደለ አሰፋ እኔ በአንዲት ቅድስት ቤተክርስቲያን በአንድ ቤተ ክህነት አምናለሁ። ከዚህ ውጪ የሚደረግን እንቅስቃሴ ነፍሴን አስይዤ እፋለማለሁ፣ የአባቶቼ አደራ አለብኝና የሚለውን የብፁዕ አቡነ ናትናኤል የምስራቅ ወለጋ ሆሮ ጉዱሩና የምስራቅ አህጉረ ስብከት ሊቀ ጳጳስ የተናገሩትን ንግግር በመጠቀም አንዲት ቤተክርስቲያን፣ አንድ ሲኖዶስ፣ አንድ ፓትርያርክ የሚል ሃሽታጉን ተጠቅሞ ፖስት አድርጓል።